ጊዮርጊስ ትላንቱን ይዞ ይፋለማል። ሲዳማ ነገውን አልሞ ይጋጠማል። ትላንት ወይስ ዛሬ ማን ያሸንፋል? በኢትዮጵያ ፕሪሚየር ሊግ ሰማይ ስር አንድ ትልቅ የታሪክ ሽግግር ይታያል። ጊዮርጊስ ትላንቱን ይዞ ይፋለማል። ሲዳማ ነገውን አልሞ ይጋጠማል። ትላንትናና ዛሬ ፊት ለፊት ተፋጠዋል። ግዙፉ ቅዱስ ጊዮርጊስ ከታሪካዊ ክብሩ ጋር፣ ሲዳማ ቡና ደግሞ ከወቅታዊ ንግስናው ጋር ለፍልሚያው ተዘጋጅተዋል። አሁን ጥያቄው ወሳኙን ጨዋታ ማን ያሸንፋል፣ ትላንት ወይስ ዛሬ የሚለው ነው። በዚህ ዙሪያ መላኩ ወልደ ሰንበት ተከታዩን ዘገባ አዘጋጅቷል፣ እንደሚከተለው ይቀርባል። አብራችሁን ቆዩ። ቻናላችንን ሰብስክራይብ እና ላይክ በማድረግም ቤተሰብ ይሁኑ። ወደ ዘገባው አለፍን። ባለፉት 18 ግንኙነቶች ታሪክ ለፈረሰኞቹ ያደላል። ቅዱስ ጊዮርጊስ 9 ጊዜ ሲያሸንፍ ሲዳማ ቡና ማሸነፍ የቻለው 3፣ የተቀረውን አቻ ተለያይተዋል። ፈረሰኞቹ የፕሪሚየር ሊጉን ዋንጫ ከ10 ጊዜ በላይ በማንሳት የታሪክ የበላይነቱ በእነሱ ቁጥጥር ስር እንደሆነም ትናንት ይነግረናል። የፕሪሚየር ሊግ ከዋክብቶች ማረፊያቸው ቅዱስ ጊዮርጊስ እንጂ ሌላ እንዳልነበረም የፈረሰኞቹ የትናንት ማንነት አፈውጥቶ ይናገራል። በአጠቃላይ ፈረሰኞቹ በድል በክብር በታሪክ ያሸበረቀ የደመቀና የገዘፈ የትላንት ባለታሪኮች ናቸው። ለነገ ፍልሚያም የትናንት ማንነት ይዘው ወደ ሜዳ ይገባሉ። ግን ትላንት ዛሬ አይደለም። ዛሬ ታሪክ ተቀይሯል። የኢትዮጵያ ፕሪሚየር ሊግ ከዋክብቶች ማረፊያ ትላንት ጊዮርጊስ ነበር። ዛሬ ግን ያ የከዋክብት ጎጆ ወደ ደቡብ ተዘዋውሯል። ዛሬ በሲዳማ ቡና ላይ ያሉ ኮከቦች እና ድል ከጊዮርጊስ ወደ ሲዳማ ቡና አዘዋውረውታል። ዛሬ ላይ ሲዳማ በሊጉ አናት ላይ ሆኖ የዋንጫውን እጀታ ሊጨብጥና ንግስናውን ሊቀበል ሲታትር፣ ጊዮርጊስ ግን በሊጉ ለመቆየትና ክብሩን ለማዳን እየታተረ ይገኛል። የዚህ ሁሉ ተቃርኖ ማሳያ ደግሞ አንድ ሰው አለ፣ አቤል ያለው። በጊዮርጊስ ቤት በርቶ ያ ኮከብ ዛሬ ላይ ፍጹም ባልታሰበና ባልተጠበቀ መልኩ ያውን በሊጉ አጋማሽ ላይ ፈረሰኞቹ ወደ ሲዳማ ቡና፣ አቤል አሁን ላይ ለሲዳማ ቡና ዋስትና ሆኗል። አሁን ላይ ጊዮርጊስ ያጣውን ክብር ሲዳማ አግኝቶታል። አርብ ከቀኑ 8 ሰዓት ላይ በአዲስ አበባ ስታዲየም የታሪክ መጋረጃ ሲከፈት የምናየው አንድ ነገር ብቻ ነው። ጊዮርጊስ በትላንት ክብሩ ይተርፋል ወይስ ሲዳማ ቡና በዛሬ ብቃቱ ታሪክ ይጽፋል? እናንተስ በየትኛው ወገን ናችሁ? ሀሳብ አስተያየታችሁን እንዲሁ ደግሞ ኮሜንት ላይ አስፍሩልን። ሰናይ ጊዜ ተመኘን።